ኤርዶሃን እስራኤልን ከዚህ በላይ አንታገሳትም፣ ሀገራትን እየገባች ማፈራረሷን ካላቆመች ትመታለች ሲሉ ዝተዋል። ወደ ሊቢያና ወደ ካራባክ እንደገባ ነው ሁሉ በእነሱም ላይ ተመሳሳይ እርምጃ እንወስዳለን ሲሉ ኤርዶሃን ተናግረዋል። አክለውም ይህንን ከማድረግ የሚያገደን ምንም አይነት ኃይል የለም በማለት የሀገራቸውን ወታደራዊ ዝግጁነት አረጋግጠዋል። ጦራቸውንም ወደ ሊባኖስ ሊያስተማሩ እንደሚችሉ ሲሰማ ከእስራኤል ባጸፋው የተሰማው ደግሞ እጅን ባፍ የሚያስጭን አስደንጋጭ እውነት ሆኗል። በመካከለኛው ምስራቅ ቀጠና ላይ ከፍተኛ ድንጋጤን የፈጠረና ከዋሽንግተን እስከ ቴህራን ያሉ የዓለም የፖለቲካ ማዕከላትን ያነቃነቀው የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ንግግር በዘመናዊ የዲፕሎማሲ ታሪክ ውስጥ እጅግ አስፈሪ ከሆኑ ዛቻዎች አንዱ ሆኖ ተመዝግቧል። አንጋፋው መሪ ቱርክ በእስራኤል ላይ ወታደራዊ እርምጃ ለመውሰድ የሚያስችል ቁርጠኝነትም ሆነ የጦር መሳሪያ አቅም እንዳላት በይፋ አውጀዋል። ፕሬዝዳንት ኤርዶሃን ይህንን እቅዳቸውን ሲያብራሩ አንካራ ቀደም ሲል በሊቢያና በናጎርኖ ካራባክ ባደረገችው ወሳኝ ወታደራዊ ጣልቃ ገብነት መካከል ቀጥተኛ ተመሳሳይነትን በመፍጠር ነበር። ወደ ሊቢያና ወደ ካራባክ እንደገባን ሁሉ በእነሱም ላይ ተመሳሳይ እርምጃ እንወስዳለን ሲሉ ኤርዶሃን ተናግረዋል። አክለውም ይህን ከማድረግ የሚያገደን ምንም አይነት ኃይል የለም በማለት የሀገራቸውን ወታደራዊ ዝግጁነት አረጋግጠዋል። ኤርዶሃን የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በደምና በጥላቻ የታወሩ ሲሉ የገለጿቸው ሲሆን እስራኤል በሊባኖስና በጋዛ የምታካሄደውን ወታደራዊ ዘመቻ ደግሞ አረመኔያዊና ንጹሐንን ኢላማ ያደረገ በደም የተጫማለቀ የዘር ማጥፋት መረብ አካል ነው በማለት አውግዘዋል። ንግግሩ በተደረገ በጥቂት ሰዓታት ውስጥ የቱርክ የውጭ ጉዳይ ሚኒስቴር የቃላት ጦርነቱን ወደ ከፍተኛ ደረጃ በማድረስ ኔታንያሁን በፈጸሙት ወንጀል ምክንያት የዘመናችን ሂትለር ሲል ጠርቷቸዋል። የንግግር በፖለቲካ መድረክ ላይ የሚሰነዘር ተራ የቃላት ፉከራ ተደርጎ ሊወሰድ አይችልም። ይህ በሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ውስጥ ሁለተኛው ትልቁን ወታደራዊ ኃይል የያዘችው ሀገር መሪ ስልታዊ ቁጣ ነው። ይህ ቁጣ የመጣው የቀጠናው ቀድሞውኑ በእስራኤል የሊባኖስ ጥቃት በውድቀት አፋፍ ላይ ባሉ የአሜሪካና ኢራን ድርድር እንዲሁም ዶናልድ ትራምፕ የሆርሙዝ የባህር ሰርጠን ለመዝጋት በገቡት ቃል ምክንያት ውጥረት በነገሰበት ወቅት ነው። አሁን በፖለቲካ ተንታኞች መካከል የሚንሸራሸረው አንገብጋቢ ጥያቄ ኤርዶሃን የቱርክን ወታደራዊ ኃይል ወደ ሊባኖስ ለመላክ የተዘጋጁ ነው ወይስ ይህ በምስራቃዊ ሜዲትራኒያን አካባቢ ያለውን ካርታ ሊቀይር የሚችል ሰፊ ግጭት መጀመሩን የሚያበስር ምልክት ነው የሚል ሆኗል። ለዚህ ዲፕሎማሲያዊ ቃላት ዛቻ ያባባሰው የኢስታንቡል አቃቤ ሕግ በኔታንያሁና በሌሎች 34 ከፍተኛ የእስራኤል ባለስልጣናት ላይ ክስ መመስረቱን አስታውቋል። ክሱ የተመሰረተው በመከላከያ ሚኒስትር እስራኤል ካትዝና በብሔራዊ ደህንነት ሚኒስትር ኢታማር ቤንጊቨር ላይ ጭምር ሲሆን ምክንያቱም በጥቅምት ወር የእስራኤል ባህር ኃይል ግሎባል ሱመድ የተባለውን የሰብአዊ ረዳት መርከቦች በቁጥጥር ስር በመዋሉ ነው። ይህ በታዋቂዋ የአየር ንብረት ተሟካች ግሬታ ተንበርግን ጨምሮ በርካታ ታዋቂ ሰዎችንና የሰብአዊ ድጋፎችን የያዘው የመርከብ ተጓዥ ቡድን ወደ ጋዛ ጉዞ በማድረግ ላይ ያለ በዓለም አቀፍ የባህር ክልል ውስጥ ነበር በእስራኤል ወታደሮች የተያዘው። እስራኤል ኃይሎች በመቶዎች የሚቆጠሩ ሰዎችን በቁጥጥር ስር የዋሉ ሲሆን መርከቦቹንም ወድሰዋል። አሁን የቱርክ ባለስልጣናት በእነዚህ ባለስልጣናት ላይ ከዘር ማጥፋትና በሰብአዊነት ላይ ከሚፈጸም ወንጀል ጀምሮ እስከ ማሰቃየትና ያለአግባብ ማሰር ድረስ ያሉ ክሶችን በመመስረት በአጠቃላይ 4600 ዓመታት የሚደርስ እስራት እንዲፈረድባቸው እየጠየቁ ነው። ከመርከቧ የተገኙ የዓይን እማኞች ምስክርነት እንደሚያመለክተው ክስተቱ እጅግ አስከፊ ነበር። እስራኤል ባህር ኃይል ኮማንዶዎች በሌሊት ጨለማ ውስጥ በመርከቧ ላይ ሲወርዱ ተሟጋቾች የፍልስጤምን ሰንደቅ ዓላማ እያውለበለቡ ተቃውሟቸውን አሳይተዋል። ግሬታ ተንበርግና ሌሎች ተሳታፊዎች ወደ ግሪክና ሌሎች አውሮፓ ወደቦች ከመባረራቸው በፊት በነበረው የእስር ቆይታ ወቅት አረመኔያዊ አያያዝ እንደተፈጸመባቸው ገልጸዋል። እስራኤል በበኩሏ ጉዞውን የሐማሱ የፕሮፓጋንዳ ድራማ ስትል ያጣጣላቸው ሲሆን ወታደራዊ እርምጃ የመሳሪያ ዝውውርን ለመከላከል ሲባል ከዓለም አቀፍ ሕግ ጋር በሚስማማ መልኩ የተከናወነ መሆኑን ገልጻለች። ምንም እንኳን ቱርክ ከወራት በፊት የስር ማዘዣ አውጥታ ስለነበር ክሱ የሚጠበቅ ቢሆንም የክሱ ይፋ መሆን ከኤርዶሃን ንግግር ጥቂት ቀናት ቀደም ብሎ መከሰቱ የሕግ ሂደቱን ወደ ጂኦፖለቲካዊ ትኩሳት ቀይሮታል። አንካራ ይህንን እርምጃ ዓለም አቀፍ ሕግን የማስከበር ሂደት አድርጋ ስታቀርበው፣ ቴልአቪቭ ግን በጸረ ሴማዊነት የተበከለ የፌዝ ችሎት ስትል ጠርተዋለች። በዚህም የቃላት ጦርነቱ ቀድሞውኑ ተጀምሯል። የኤርዶሃን የእሁዱ ንግግር የኦቶማን ዘመን ግርማ ሞገስንና የአንደኛው ክፍለ ዘመን ፖለቲካዊ እውነታን እያጣመረ ነበር። ፕሬዚዳንቱ እስራኤል በሊባኖስ ላይ እየፈጸመች ያለችውን ግፍ ክፉኛ ኮንነዋል። ከመጋቢት ጀምሮ የእስራኤል መከላከያ ሰራዊት በሊባኖስ ደቡባዊ ክፍል በሂዝቦላ ይዞታዎች ላይ እያካሄደ ያለው ወታደራዊ ጥቃት ተባብሮ ቀጥሏል። የተኩስ አቁም ሙከራዎች ቢኖሩም ንጹሐን ዜጎች መገደላቸው እንዳልቆመ ኤርዶሃን ገልጸዋል። ቱርክ ከድንበሯ ባሻገር ያላትን ተሰሚነትና ኃይል ለማሳየት ያላትን ልምድ በመጥቀስ በእነሱም ላይ ተመሳሳይ እርምጃ እንወስዳለን ሲሉ ደጋግመው ተናግረዋል። ተንታኞች የሊቢያና የካራባክ ምሳሌዎችን በጥልቀት መርምረዋል። በ2020 ቱርክ በሊቢያ እርስ በርስ ጦርነት ወቅት
በተባበሩት መንግስታት ድርጅት እውቅና የሰጠውን ብሔራዊ ስምምነት መንግስት ለመደገፍ ድሮኖች፣ አማካሪዎችንና የሶሪያ ተዋጊዎችን ልካ ነበር። ይህ እርምጃ የምስራቁን የጦር አበጋዝ ኸሊፋ ሀፍታርን ድል ለማድረግና በምስራቃዊ ሜዲትራኒያን ባህር ላይ የቁፋሮ መብትን ለማስከበር አስችሏታል። በዚሁ ዓመት በናጎርኖ ካራባክ የቱርክ የባራክታር ቲቢ2 ድሮኖችና ወታደራዊ ድጋፍ አዘርባይጃን የአርሜኒያን ኃይሎች በ44 ቀናት ጦርነት እንድታሸንፍና የካውካሰስን ካርታ እንድትቀይር ረድተዋል። የኤርዶሃን መልእክት ግልጽ ነው። ቱርክ የሙስሊሞች ጉዳይ ወይም ስልታዊ ጥቅም አደጋ ላይ መውደቁን ካመነች ጣልቃ ለመግባት ወደ ኋላ አትልም። ሊባኖስ በአሁኑ ጊዜ በእስራኤልና በሂዝቦላ መካከል የጦርነት መሬት ሆና ባለችበት፣ የእስራኤል ጦር ወደ ደቡባዊ መንደሮች እየገፋ ባለበትና የቤይሩት ዳርቻዎች በአየር ድብደባ እየተናወጡ ባለበት ወቅት የቱርክ መሪ ቀጥተኛ ወይም ተዘዋዋሪ ጣልቃ ገብነትን ፍንጭ ሰጥተዋል። የቱርክ ልዩ ኃይሎች ወይም የአየር ኃይል ንብረቶች በሊባኖስ ግንባር ላይ በቅርቡ ይታዩ ይሆን? የጥቆማ ብቻ የነዳጅ ዋጋ እንዲልም እና ዲፕሎማቶች መፍትሄ ፍለጋ እንዲሯሯጡ አድርጓል። ቴልአቪቭ ምላሽ ለመስጠት ጊዜ አልፈጀባትም። ኔታንያሁ ለክኔሴት ወይም የእስራኤል ፓርላማና ለመገናኛ ብዙሃን በሰጡት መግለጫ እስራኤል የኢራን የሽብር አገዛዝና ተላላኪዎቿን መዋጋቷን ትቀጥላለች ሲሉ ቃል ገብተዋል። የአባባላቸው ኤርዶሃን ለሐማስና ለሂዝቦላ ያሳያሉ የሚባለውን ድጋፍ የሚቃኝ ነበር። ኔታንያሁ አክለውም ቱርክ በኩርድ ታጣቂዎች ላይ ያላትን ታሪክ በመጥቀስ አንካራ የገዛ የኩርድ ዜጎቿን እየጨፈጨፈች ነው ሲሉ ከሰዋል። የመከላከያ ሚኒስትር ካትስ በቱርክ የተጀመረውን የህግ ሂደት በጸረ ሴማዊነት የሚመራ የፌስ ችሎት ሲሉ አጣጥለውታል። የብሔራዊ ደህንነት ሚኒስትር ቤንጊቪር ደግሞ በኤክስ ገጻቸው ላይ ኤርዶሃንን በቀጥታ የነቀፈና የዘለፈ መልእክት አስተላልፈዋል። ሌላ የኔታንያሁ ሚኒስትር ደግሞ የቱርኩን ፕሬዝዳንት የኢምፔሪያሊዝም ምኞት ያለውና ራሱን እንደ ትልቅ የሚያምባገነን ሲሉ ገልጸዋቸዋል። ሚኒስትሩ ኤርዶሃንን ኢኮኖሚዋ እየፈረሰ ያለ ሀገርን ከሚመራ የድሮ የኦቶማን ሱልጣን ጋር በማመሳሰል እስራኤል ከቱርክ ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንድታቋርጥ ግፊት እንደሚያደርጉ ዝተዋል። ይህ ቃላት ልውውጥ በሁለቱ ሀገራት መካከል የነበረውን ስስ ግንኙነት ሙሉ በሙሉ አበላሽቶታል። በ1990ዎቹና በ2000ዎቹ መጀመሪያ ላይ ቱርክና እስራኤል ጠንካራ ወታደራዊና የንግድ አጋሮች ነበሩ። መረጃዎችን ይለዋወጡ፣ የጋራ ወታደራዊ ልምምዶችን ያደርጉና በቢሊዮን የሚቆጠር የንግድ ልውውጥ ነበራቸው። ነገር ግን ይህ ጥምረት በጋዛ በኢየሩሳሌምና ኤርዶሃን ለሐማስ መሪዎች በሰጡት ድጋፍ ምክንያት ፈርሷል። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ ቱርክ ደቡብ አፍሪካ በእስራኤል ላይ በዓለም አቀፍ የፍትህ ፍርድ ቤት ወይም ICJ በየመሰረተችው የዘር ማጥፋት ክስ ተቀላቅሎ የነበረ ሲሆን በእስራኤል ባለስልጣናት ላይም የእስር ማዘዣ አውጥታ ነበር። ምንም እንኳን ንግዱ አሁንም ቢቀጥልም የሁለቱ ሀገራት ኤምባሲዎች ያለ አምባሳደሮች የቀሩ ሲሆን ንግግሩም ወደ ከፍተኛ የጠላትነት ደረጃ ተሸጋግረዋል። ማንኛውም አይነት ጥልቅና መሰረታዊ የሆነ ትንተና በመጀመሪያ ደረጃ በሁለቱ ሀገራት መካከል ያለውን ግልጽ የሆነ ወታደራዊ ቁጥጥርና የኃይል ሚዛን ግንዛቤ ውስጥ ማስገባት ይኖርበታል። ቱርክ በአሁኑ ወቅት በዓለማችን ላይ እጅግ አስፈሪና ግዙፍ ከሆኑት መደበኛ ወታደራዊ ኃይሎች መካከል አንዱን የያዘች ሀገር ናት። ይህም በቁጥር ሲገለጽ በአገልግሎት ላይ የሚገኙ 481 ሺህ የሚጠጉ ወታደራዊ አባላት ያሏት ሲሆን የኃይል በመቶ ሺዎች በሚቆጠሩ ተጠባባቂ ወታደሮች የታጀበ ነው። ከዚህም በተጨማሪ ቱርክ 1101 ዘመናዊ ተዋጊ አውሮፕላኖች፣ የላቁ የኤፍ-16 ተዋጊዎችንና በአገር ውስጥ የሚመረቱ ድሮኖችን ጨምሮ 2238 ዋና የውጊያ ታንኮች አንዱም በምስራቃዊ ሜዲትራኒያን ባህር ላይ የበላይነትን የተቀዳጀ 191 የጦር መርከቦች ያሉት የባህር ኃይል ባለቤት ናት። በአንጻሩ እስራኤል 169500 የሚጠጉ ንቁ ወታደሮች ያሏት ቢሆንም ይህንን የቁጥር ማነስ በከፍተኛ ቴክኖሎጂ የበላይነት ታካክሳለች። እስራኤል እጅግ የላቁ ተዋጊ ጀቶች፣ አይረንዶም በመባል የሚታወቀው የአየር መከላከያ ስርዓት፣ ጥልቅ የሆነ የሳይበር ቴክኖሎጂ ብቃት እንዲሁም በይፋ ባታምንም በዓለም ዘንድ የሚታወቅ የኑክሌር መከላከያ ኃይል አላት። ከዚህም በላይ እስራኤል በተለያዩ ጦርነቶች ውስጥ አልፋ ያካበተችውና በውጊያ የተፈተነ ከፍተኛ ወታደራዊ ልምድ ያላት ሀገር መሆኗ ሊዘነጋ አይገባም። በቱርክ በኩል በእስራኤል ላይ የሚሰነዘር ቀጥተኛ ወታደራዊ ወረራ በሎጂስቲክስ ረገድ እጅግ አስቸጋሪና ቅዠት ሊሆን እንደሚችል ባለሙያዎች ይስማማሉ። ምክንያቱም ሁለቱ ሀገራት የሚጋሩት የየብስ ድንበር የላቸውም። በመካከላቸው ያለው ርቀትም ቢሆን በጠላትነት በተፈረጁ ወይም ገለልተኛ በሆኑ የአየር ክልሎችና የባህር መስመሮች የተገደበ ነው። ከዚህም በተጨማሪ የቱርክ የኔቶ አባልነት ግጭቱ የሚያገረሽ ከሆነ የድርጅቱን አንቀጽ 5 ድንጋጌዎች ወደ መከራከር ሊያመራ ይችላል። ሆኖም ግን የፕሬዝዳንት ኤርዶሃን ዛቻ በዋነኝነት ትኩረቱን ሊያደርግ የሚችለው ሊባኖስ ላይ እንደሆነ ይገመታል። የቱርክ ጦር ቀድሞውኑ በሶሪያ ውስጥ በንቃት በመንቀሳቀስ ላይ የሚገኝ ሲሆን ተጽዕኖም በሊባኖስ ውስጥ በተላላኪ ኃይሎች በአየር ድጋፍ ወይም በባህር ኃይል ጥበቃ አማካኝነት ለማስፋት ያለው ዕድል ከፍተኛ ነው። በሊቢያና በናጎርኖ ካራባክ ጦርነቶች ውስጥ የውጊያውን አቅጣጫ በመቀየር ረገድ ስማቸው የገነነው የባይራክታር ድሮኖች በንድፈ ሐሳብ ደረጃ በቤሩት ወይም በቤቃ ሸለቆ ሰማይ ላይ ያለውን የኃይል ሚዛን ሊቀይሩ ይችላሉ ተብሎ ይታሰባል። የሊባኖስ ጦርነት ቀድሞውኑ የእስራኤል ክፍለ ጦርነቶችን ማለትም 36ኛው፣ 91ኛው፣ 98ኛው፣ 146ኛውና 162ኛው ክፍለ ጦር በደቡባዊ ሊባኖስ ግዛቶች ውስጥ ዘልቀው እንዲገቡ አድርጓቸዋል።
የተደረገው ከሂዝቦላ የሚሰነዘረውን የሮኬት ጥቃት ለመከላከል የሚያስችል የደህንነት ቀጠና ለመፍጠር በሚል ቢሆንም በሂደቱ ውስጥ ከፍተኛ ቁጥር ያላቸው ንጹሃን ዜጎች ተፈናቅሏል። መሰረተ ልማቶችም ወደ ፍርስራሽነት ተቀይረዋል። ቱርክ ኤርዶሃን እንደጠቆሙት ወደ ሊባኖስ የምትገባ ከሆነ እርምጃው መጀመሪያ ለሂዝቦላ ዲፕሎማሲያዊ ከለላን በመስጠት ወይም ቀጥተኛ የሎጂስቲክስ እርዳታ በማቅረብ ሊጀምር ይችላል። ይህ ደግሞ ቀጠናውን ወደ ተባባሰና እጅግ አደገኛ ወደሆነ ሁኔታ ሊመራው ይችላል። የኤርዶሃን ቁጣና ዛቻ ለብቻው ተነጥሎ የሚታይ አይደለም። ይህ ክስተት በፓኪስታን ውስጥ ሲካሄድ የነበረው የአሜሪካና የኢራን የሰላም ድርድር ከከሸፈበት ጊዜ ጋር የሚገጣጠም ነው። ከዚህም በተጨማሪ ፕሬዚዳንት ትራምፕ የዓለም የነዳጅ ንግድ 20 በመቶ የሚተላለፍበትን የሆርሙዝ የባህር ሰርጥን በባህር ኃይል ለመዝጋት ማወጃቸው ሁኔታውን ይበልጥ አባብሶታል። በዚህ ምክንያት የነዳጅ ዋጋ በአንድ በርሜል ከ100 የአሜሪካ ዶላር በላይ በመናር ከፍተኛ ኢኮኖሚ መናጋት ፈጥሯል። የቴህራን ተላላኪ ኃይሎችም በከፍተኛ ዝግጁነት ላይ ይገኛሉ። ቱርክ ምንም እንኳን የኢራን የቅርብ ወዳጅ ባትሆንም የራሷን ስልታዊ መንገድ በመቀየስ የኔቶ አባልነቷን ከሐማስ ከኳታርና ከሙስሊም ወንድማማቾች መረብ ጋር ካላት ግንኙነት ጋር ለማጣጣም እየሞከረች ትገኛለች። የቀጠናው ካርታ የሚያሳየው ነገር ቢኖር እጅግ አደገኛ የሆነ ሁኔታ መፈጠሩን ነው። ቱርክ በሶሪያና በጥቁር ባህር ላይ ከፍተኛ ተጽዕኖ አላት። እስራኤል በምስራቃዊ ሜዲትራኒያን የጋዝ መስኮች ላይ የበላይነት አላት። ሊባኖስ በመካከላቸው እንደ ደካማ ማያያዣ ሆና ትገኛለች። ኢራን ደግሞ በባህረ ሰላጤው በኩል ኃይሏን ታንጸባርቃለች። ማንኛውም የቱርክ ወታደራዊ እንቅስቃሴ ወደ ሊባኖስ የሚያመራ ከሆነ በርካታ ቀጠናዊና ዓለም አቀፋዊ ኃይሎችን ወደ ጦርነቱ ሊስብ ይችላል። ይህም የኔቶ አባል ሀገራትን አቅም ከእስራኤልና ከአሜሪካ የተቀናጀ ኃይል ጋር ፊት ለፊት ሊያጋጭ የሚችልበት እድል ሰፊ ነው። የኤርዶሃን የፖለቲካ አካሄድ አዲስ አይደለም። እንደ አውሮፓውያን አቆጣጠር በ2010 የተከሰተውና 9 ቱርካውያን ለህልፈት የተዳረጉበት የማቪ ማርማራ የረዳት መርከቦች ጥቃት በሁለቱ ሀገራት መካከል የነበረውን ግንኙነት ለዓመታት እንዲቋረጥ ማድረጉ ይታወሳል። ከዚያን ጊዜ ጀምሮ ኤርዶሃን የፍልስጤምን ጉዳይ ለሀገር ውስጥ የፖለቲካ ትርፍ መጠቀሚያ ሲያደርጉ ቆይተዋል። በአሁኑ ወቅት ቱርክ በከፍተኛ ኢኮኖሚ ቀውስ ውስጥ ትገኛለች። የዋጋ ግሽበቱ ሰማይ ነክቷል። የቱርክ ሊሬ ምንዛሬ በከፍተኛ ሁኔታ አሽቆልቁሏል። እንዲሁም የፖለቲካ ድካም በግልጽ ይታያል። በመሆኑም በእስራኤል ላይ የሚሰነዘሩ ጠንካራ ንግግሮች የኤርዶሃንን ደጋፊዎች ለማነቃቃትና ህዝቡ ትኩረቱን ከኩርድ ታጣቂዎች ጋር ከሚደረገው ውጊያና ከስደተኞች ጫና እንዲያዞር ለማድረግ የታለሙ ናቸው። ቢሆንም ግን የታሪክ መዛግብት እንደሚያሳዩት ከእንዲህ አይነት ጠንካራ ንግግሮች በኋላ ብዙ ጊዜ ራስን የመግታት እርምጃዎች ይከተላሉ። እንደ አውሮፓውያን አቆጣጠር በ2024 በተመሳሳይ ሁኔታ ወታደራዊ ጣልቃ ገብነት እንደሚኖር ቢዛትም ቱርክ በእስራኤል ላይ ወታደር አላከችም። የንግድ ልውውጡም ቢሆን በተወሰነ መልኩ ቀጥሏል። የኔቶ ግዴታዎችም አገሪቱን ገድበዋታል። ሆኖም የሊባኖስ ጦርነት መባባስ አዲስ ለውጥ ማምጣቱን ያሳያሉ። በስልጣን ላይ ባሉ የእስራኤል መሪዎች ላይ የወንጀል ክስና የእስር ማዘዣ መውጣቱ ታይቶ የማይታወቅ ክስተት ነው። በአንካራ በኩልም ከእስራኤል ጋር ያለውን ማንኛውም ግንኙነት ሙሉ በሙሉ ለማቋረጥ የሚቀርቡ ጥሪዎች ከጊዜ ወደ ጊዜ እየጠነከሩ መጥተዋል። በዲፕሎማሲው ዓለም ውስጥ ለድንገተኛ የኔቶ ምክክር በሽክሽክታ እየተነገረ ነው። የአረብ ሀገራት በበኩላቸው በቱርክ ከፍተኛ ተጽዕኖና በእስራኤል የበላይነት መካከል ሆነው ነገሮችን በጥንቃቄ እየተመለከቱ ይገኛሉ። የአውሮፓ ህብረት ማዕቀብ ሊጥል የሚችልበትን ሁኔታ እያጠና ሲሆን፣ አሜሪካ ደግሞ ለአጋሯ ቱርክ ካላት ታማኝነትና ለእስራኤል ደህንነት ከምትሰጠው ቅድሚያ መካከል ሚዛን ለመጠበቅ እየታገለች ነው። ከእስራኤል ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጥ አሁንም በእስራኤል በኩል እንደ አንድ አማራጭ እየቀረበ ሲሆን፣ ተጨማሪ የህግ እርምጃዎችም ሊከተሉ ይችላሉ ተብሎ ይጠበቃል። ወታደራዊ ጎን ስንመለከት የቱርክ ወደ ሊባኖስ መግባት መጀመሪያ ላይ ለእስራኤል ተቃዋሚ ለሆኑ ኃይሎች የሚደረገው የጦር መሳሪያ ፍሰት እንዲጨምር በማድረግ በድሮን የታገዘ የቅኝ ስራዎችን በማጠናከር ወይም በምስራቃዊ ሜዲትራኒያን ባህር ክልል የይገባኛል ጥያቄን ለማረጋገጥ በሚደረግ የባህር ኃይል ጥበቃ ሊገለጽ ይችላል። ይሁን እንጂ ሙሉ በሙሉ የየብስ ጦርን ለማሰማራት እጅግ ሰፊ የሆነ የሎጂስቲክስ ዝግጅትን የሚጠይቅ ከመሆኑም በላይ እስራኤል በሶሪያ ወይም በቆጵሮስ ወይም ሲፕረስ የሚገኙ የቱርክ ንብረቶችን ኢላማ ያደረገ ያጸፋ እርምጃ እንድትወስድ ሊጋብዝ ይችላል። በአሁኑ ወቅት የቀጠናው እጅግ አደገኛ በሆነ አፋፍ ላይ ቆሟል። ኤርዶሃንን ምላሽ የሚሻ ትልቅ ወታደራዊና ፖለቲካዊ ጥያቄ አቅርቧል። የእርምጃ የታቀደ የሀገር ውስጥ የፖለቲካ ድራማ ይሁን ወይም ወደ ሰፊ ጦርነት ግጭት መንደርደሪያ የወቅቱ ወሳኝ ጥያቄ ሆኖ ይቀጥላል። ሆኖም አንድ ነገር እርግጠኛ ነው። የመካከለኛው ምስራቅ ፖለቲካዊ መሰረቶች እየተናጉ ነው። ከኢስታንቡል የተሰማው የመሬት መንቀጥቀጥም ገና ጅማሮ ላይ ነው።